የሰው ልጅ ከእንስሳ የሚለየው በስሜት ባለመነዳቱ ነው። አንቺ ግን ያው ነሽ። አንቺ ገና ብዙ የሚቀርሽ የሴትነት ማንነት ያልገባሽ ደካማ አለሌ ስለሆንሽ። አለሌ? አዎ አለሌ። እች ደግሞ እዚህ ምን ታደርጋለች? ምን ነው ደነገሽ? ማትመጣ መስሎሽ ነበር? ምን ሳሪ መጣሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁ? ሰላም ነው ወይ? በያላችሁበት ዓለም ዳርቻ ሙሉ ሰላማችሁ በዚህ ይበል። ፈጣሪ ከክፉ ነገር ይጠብቃችሁ። እንግዲህ እኔና ጉንፋን እህትማማች ነን መሰለኝ፣ ዛሬም ይዞኛል መሰል። እስቲ እንግዲህ እናያለን ምን ላይ ማድረግ አስቦ እንደሆነ ወደፊት ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መተናል ማለት ነው። እንግዲህ ሲኖላ የሚል ቆንጆና አስተማሪ ድራማ ይዘን መተናል ማለት ነው። ከኛ የሚጠበቀው ላይክ እና ሰብስክራይብ ሼር እያደረግ አብረን ወደፊት እንሄዳለን። ስለምታበረታቱኝ ወንድሞቼ ደግሞ ከልብ አመሰግናለሁ። አላህ ከክፉ ነገር ይጠብቀን። በሰው ሀገር ሆነን ማለት ነው በጣም ስለሚከብድ አላህ በስኬት ለሀገራችሁ ያብቃችሁ ማለት እፈልጋለሁ ማለት ነው። ፍላጎት ሳይሆን ግዴታ ነው፣ ዱዓም ነው ማለት ነው። ዱዓ አድርጉ ለሀገራችን። ሀገራችን ሰላም ከሆነ ሁሉም ነገር አሪፍ ስለሚሆን ስለማውቅ ማለት ነው። እንግዲህ ትናንትና ባየነው ቪዲዮ እንግዲህ ሜላት ጭራቋ በባለፈው ክፍለ ጊዜ ያው አውቶ ሊሰጣት ቢል አሳልፎ ሊሰጣት አስቦ ነበር። ነገር ግን አሳልፋ እንዲሰጠው አሳልፋ ለመስጠት አድርጋ ነበር። ነገር ግን እሱም አልተሳካላትም። እንግዲህ ሜላት የትኛውን ቦታ ስርፋ በጭራቅነቷ ነው የምናውቃት፣ ወይም ደግሞ በጭራቅነት ነው መስራት የምትፈልገውም ይመስለኛል። ታመቻለ መሰለኝ ጭራቅ እንድትሆን ነው ካራክተሩ የሚደርሳት ይመስለኛል። ጭራቅነቱን የምትችልበት አይነት ሰው ስለሆነች ነው ይሄን አይነት ካራክተር የሚሰጧት ይመስላል፣ እውነት ለመናገር ማለት ነው። ኤኒዌይስ ሲኖላ ደግሞ እንግዲህ በጽናት ድራማ ላይ ታውቋታላችሁ ይመስለኛል። ትንሽ ጊዜ ገብታ ነበረ፣ ግን ከዛም በኋላ ጠፍታለች። ምክንያቱም አስፈላጊ በሆነበት ሰዓት መገኘት ስለነበረባት ዛሬ ደግሞ በራሷ መታለች ማለት ነው። ሲኖላ እንግዲህ አስጠግቷት እንደነበረ ኦርካ ደግሞ የእሷ ፍቅረኛ ነው። ያው በግድ እኮ ነው ያደረገችው እንጂ ፈልጓት አይደለም። ኤኒዌይስ አስጠጉኝ ብላ ያው አስጠጉኝ ሳይሆን ወርቃ ስታያት ያመጣትና እዛ ቤት ስለገባኝ ነው። እንግዲሁም ደግሞ ያልፈለገችው ወይም ደግሞ ለቤተሰቦቿ ብላ ያገባችው ሰውዬ መደብደብ እና እሷን ከማሰቃየት ሌላ ምንም አይነት ስራ የለውም ነበረ። ያንን ታሳቢ በማድረግ እሱም ከባሏ ነጥቆ አምጥቷታል። ከባሏ መንጠቁ ጥሩ ባይሆንም፣ ነገር ግን ደግሞ የሰው ልጅ ህይወትን የሚያልፍበት አይነት መንገድ ከሆነ ግዴታ ነው፣ የሰውነት ግዴታውን ነው የተወጣው። ምንም አይነት ስህተት የለበትም። ሰውየውም ደግሞ ለመግደል እና ለመደብደብ አስቦ ነበር። ማሰብ ብቻም ሳይሆን አድርጎት ነበረ። ለመውጣት ስታስብ በሜላት ግፊትነት ወይም ግልምጫ ለመውጣት ብታስብም ደብዳቤ ወጥታ አድርጋለት ደብዳቤ ጽፋለት ስትወጣ እሱን ወድቆ አግኝተዋል። ነገር ግን እሱን በዚህ ይህን ያህል በታውሎልኝ ጥየው አልሄድም በዚህ አይነት ሁኔታ። እሷ ከመንጣት ከመሄድ ውጭ ምንም የምታውቀው ነገር የላትም። ያንን ታሳቢ በማድረግ እሷ ደግሞ አልወጣም ስትላት፣ ስለዚህ በሽታ እንዳለች ነገሩ ብላ ትናታለች። የጭራቅነቷ ጭራቅነት። ከዛም ምን አይነት በሽታ ስትላት፣ ኤች አይ ቪ አለኝ ብለሽ ነገሪው፣ ከዚህ ከቤት አለመውጣት ካሰብሽ አለኝ ብለሽ ነገሪው ትላታለች። እሷም ደግሞ ለመኖር ስትል ለመኖርና እንዲሁም ደግሞ ከድብደባ ለመውጣት ስትል ይሄን ነገር ማድረግ ቻለች። ነገር ግን ከዛም በኋላ እሱም አዘነ። ውጭም ብትላት እሱ ሳይሻለው አልወጣም ማለች። ምክንያቱም ተሽላ የተገኘችው እሷ ስለሆነች ማለት ነው። እስኪ ከዛ በኋላ ምን ተፈጠረ የሚለውን ነገር አብረን እናያለን። አብራችሁን ቆዩ። ላይክ ሰብስክራይብ አድርጉ ሀባይብ፣ አይከፈልበትም። ከነገረችውም በኋላ ይሄን ስትናገር ያዳመጠችው ማህሌትም ደግሞ ያው ስራዋ ስለሆነ ስትወጣ አልነገርሽውም ብላ ልታወጣጣት ብትሞክርም ከዚህ በምን ፈልገሽ ነው? አይበቃሽም? ኧረ ተይ ማህሌት ተይ፣ እንደዚህ አይነት ክፉ ሰው አትሁኝ ብላ እሷም ነግራት ነበረ። ነገር ግን እስኪ ማህሌት ደግሞ ትደውልና
የሆነ ሰው ናና እሷን የጾታ ትንኮሳ አድርግልኝ ብላ ትደውልለታለች። ያም ሰውዬ ይመጣል። ነገር ግን ይሄ የሆነው ምንድን ነው? እሱን ሰውየውን ና ተመርመር ወይም ደግሞ ወቅ ማድረግ አለብህ ብላ ባሏን ወይም ደግሞ ጮኛዋን ይዛ ወደ ውጭ ለመውጣት አስባለች። በግድም ቢሆን ይዛ መውጣት ፈልጋ ነበረ። ነገር ግን ሲኖላም ደግሞ መውጣት አለብህ እንደዚህ እኮ ነህ ምናምን ትልና ይወጣል። ነገር ግን በሲኖላ ግፊት እንጂ በማህሌት ወይም ደግሞ በሜላት አልነበረም። ምክንያቱም እሷ ተንኮል አስባ እንደሆነ ስለምታውቅ ወጣ በማለታቸው የሆነ ሰውዬ ይመጣና እንግዲህ የተደወለለትና የተቀጠረው ሰውዬ በገንዘብ የተቀጠረው ወይም ደግሞ ገንዘብ የከፈለችው ሰውዬ ይመጣና ሲቆረቁሩ እነሱ ይመስሏትና ትከፍታለች። ሰውየውም ደግሞ የጾታ ትንኮሳ ሊያደርግባት ሲል ከዛም እንግዲህ ድንገት ይቆረቁራሉ። ለእነሱ ልከፍት ስትሄድ ላርድ ቢሎ ይዞ ሊያርዳት ሲል ከዛም በኋላ ከከፈተ በኋላ ወደ ኋላ ይዞርና እሱ ላሽ ይላል። ከዛም ይሄን ነገር ደግሞ ለማጣራት ሲሞከር ኦርካን ተብዬው የገዛ እጮኛዋ ይሄን ነገር እሷን ብትጠይቃት የተሻለ ይመስለኛል። ከኔ ምን መልስ ታገኛለህ? ይሄ ሁላ እኮ የእሷ ስራ ነው ትልና ትነግረዋለች። እሷም ደግሞ ያው ስለማትመለስ ሌላ ቻሌንጅ ስለምታከብት ምንድን ነው ይሄ ማን ነው ከየት ነው ምናምን ብሎም ሲጠይቃት እሷም አይ አላውቅም፣ ይሄ እሷ ያደረገችው ድራማ ነው፣ ወስላታነሷን ለማሳወቅ ነው፣ ጭራሽ ሳደስ ደግሞ ወንድ አስከባይ ምናምን እያለች እሷንም ድጋሜ ልትተናኮል ሞክራለች። ነገር ግን በመጨረሻ የሰሩት ስራ አብረን እናያለን። ሜላት እንግዲህ ያንንም ደግሞ አልሳካ ሲል ሰውየው ከቀለለች ለራስሽ አታደርጊውም ወይ ብሎ ሲላት እሷም ደግሞ ሌላ ዘዴ ፈጠረች እና መቼም ክፋት ለማምጣት ምንም አይቸግርም አይደለም። በጣም ቀላል ነው ክፋተኛ ለመሆን ወይም ደግሞ ክፉ ሰው ለመሆን በጣም ቀላል ስለሆነ የቦርሳዋን እቃ ወደ አስፋት አደርግና ይኸው ቦርሳዬ ውስጥ ሁሉም ወርቄ ጠፍቷል ትልና ቦርሳው ባዶውን ታሳየዋለች ማለት ነው። ወርቄ ተሰርቋል፣ ይችን ወስላታ ልጅ አምጥተህ እዚህ ወርቄን አሰረቀችብኝ፣ እሷ ሌባም ናት ወስላታም ብቻ አይደለችም ትልና ታሳየዋለች። ነገር ግን ይህን ሁሉ ያላደረገችው ሲኖላ ደግሞ እስኪ የምትናገረውን አብረን እናዳምጥና እንመጣለን። ሲኖላም እንግዲህ ነይ ብላ ስትላት ያንን ወርቅ ሰርቀሻል ስትላት እንኳን ወርቅ ልሰርቅ አይደለም የተላከም ሰውዬ እንኳን ወርቅ ሊሰርቅ ሲጀመር ሊሰርቅ አልነበረም የተላከው ግን እኔን ጾታዊ ትንኮሳ ሊያደርግ እንጂ ገንዘቡን ከፍላ ያላከችው እሷ ናት። ከዛም በመቀጠል ደግሞ እኔ በሽተኛ አይደለሁም እሷ ናት እንደዛ ብለሽ ንገሪው ለባሌ ወይም ደግሞ ለጮኛዬ ብላ ስላለችኝ እንደዚህ ብዬ መናገር የፈለኩት ምንድነው ለእሷ ስል ነው ይሄን እንዳደርግ ያደረገችኝ እሷ ናት ትልና ኦርካን ሁሉንም ነገር ትነግረዋለች። ቆይ አንቺ ሴት አይደለሽም? ኧረ አንቺ የተረገምሽልና እሷም ደግሞ ሀሳቧ ሳይሳካ ሲቀር እንደ እብድ እያረጋት ነበረ። እንግዲህ እንደ ራበው በሬ ስትገላበጥ ነበር። አንደኛው ክላስ ገብታ አልተሳካላትም። ሌላ እቅድ እያቀደች ትገኛለች። ሲኖላ ምን አለች ሄደች የሚለውን እናያለን። ፍቅረኛ ነሽ ብዬ ናት ብዬ ማውራት ሁሉ ነው የት ያሳፈርሽኝ ይላትና እሷም ደግሞ እንግዲህ ሲኖላ ዘንድ ሆኖ በእሷ ስም ይቅርታ ይጠይቃት ቢሄድም እሷ ግን ውጣ ካሁን በኋላ በቃ መሄድ ያለብኝ እያለች የምትሄድበትን ሀሳብ ታስባለች ማለት ነው። ነገር ግን ያሰበችው ሀሳብ እጅግ አሪፍ ሆኖ በመጨረሻም ታዩታላችሁ ማለት ነው። ከዛም በመቀጠል ተኝታለች ብላ በትራስ አፍና ልገላት የነበረችው እሷም ደግሞ ትነሳና ለምንድን ነው እንደዚህ የምታደርጊው? እኔን የሚገል ደረጃ የሚያደርስ ምን በድዬሽ ነው? እስኪ ንገሪኝ ብትላት በቃ ዝም ሆንሽን አልወደድኩትም፣ እሄዳለሁ ትያለሽ ቀጠሮ እንጂ አልሄድሽም፣ ውጭ ልይ ነው የኔ ሀሳብ ትልና ቤቷም ደግሞ ቤት የአላህ ነው ትልና እሷም ደግሞ እመኚ ቃሌ ነው ከዚህ ከቤት ዛሬ ጧት አታገኝኝም እወጣልሻለሁ ትላታለች። ነገር ግን ደግሞ የሆነ ሰዓት ላይ እንግዲህ ሰውየው ሄዶ ልክ እንደ እሷ ሄዶ አጠገቧ ተቀምጦ ነበር። እንዴ ደግሞ አሁን ማን መጣ ብላ ደግሞ አንተ ምን ልታረግ መጣ ብላ ቀጥ ስትል ከዚህ በፊት ማን መጥቶ ነበረ ብሎ ሲጠይቃት ማንም አይ ንገሪኝ ሜላት መጣ
ሜላት መጥታ ነበረ። ምን ልታረግ ምን ልትሆን ብሎም ሲጠይቃት አይ አፍና በትራስ ልገለይ ነበር ብላ ነግረዋለች። እሷም ደግሞ ሁሉንም ነገር ለሱ እንደምትነግረው እሷም ነግራት ነበረ ለሷ። እንዳለችውም ደግሞ ሲኖላ አድርገዋለች መናገር ስላለባት ማለት ነው። ከዚህ በኋላ ባትናገር ግን ህይወቷን እንደምታጠፋው ያወቀችው ሲኖላ ነገር ግን ተናግራው እቶላታል። ይሄ ሁሉ አረመኔነቷን ካወቀ ምንም እንደማትሰራ ወይም ደግሞ ምንም ለማድረግ እንደማታቆም ስለሚያውቅ ይሄ መናገር ነበረባት። ሲኖላም ደግሞ ይሄን ነገር ተናግራ ግን አንድ ሀሳብ አለኝ አለችው። ለምንድን ነው የወጣሁ መስዬ ውጭ ወጥቼ የሄድኩ መስዬ ተመልሼ መጥቼ እንደ ባስደነግጣችሁ ብዬ የሚል ሀሳብ አለ ላስተናግር። ይሄ ጥሩ ሀሳብ ነው። አንቺ እያለሽ በስትጃ የምታደርገውን አክትና ስትመጪ የምናየውን ድንጋጤዋን ወይም አክቷን እናያለን ይልና በዚህ መካከሩና እሷ ተነስታ ጠዋት ትጠፋለች። ያው ቃል ገብታለች ለመውጣትም። ስለዚህ እዚህ ቤት አንቺ ወይኔ መሞት አለብን ይሄ ደግሞ ግድ ነው ብላትም ነበረ። ወጥታ እሷ ስትመጣ ያለው አክት ሲያዩ እንግዲህ የተመካከሩትን ሲያስታውሱ በነበሩበት ሰዓት እየተጫወታችሁብኝ ነው ምናምን ትልና እሷም ስትናገር አይ ራስሽ ነሽ ራስሽ ላይ እየተጫወትሽ ያለሽው ብለው ይስቁባታል ማለት ነው። እሷም ተናዳ ትወጣለች። ሲቃጣይ ምን አደረገች ምን አይነት መዘዝ አመጣች የሚለውን ነገር አብረን ያለን ማለት ነው። ይቺ መዘዘኛ የሆነ ሴትዮ ምንድን ነው ደግሞ ሌላ የምታደርገው? ምን ልታስደርጋቸው ነው? ሁለቶችም እንዲሞቱ ትፈልጋለች ስትል ነበር። ዛሬ ደግሞ ሁለቶችንም የሚገልላት ሰው ትፈልግና ትመጣለች። አይ መዘዟ የሚያልቅ ሴትዮ እዛም እዚህም። ለማንኛውም ቀጣዩን ለማየት ሰብስክራይብ እና ላይክ እያደረጋችሁ ጠብቁን። ሀባይቦች ዘና ፈታ እያላችሁ አብረን እንቀጥላለን። መልካም ሀባይ፣ በጣም ነው የማመሰግነው። እጅጉን በጣም ነው የምወዳችሁ። የምር እጅጉን ፈጣሪ ከጤንነት የበለጠ ሀብት የለም። ጤንነታችሁን ስጣችሁ። ሁሉም ነገር የሚሆነው ሰው ጤናና ደህና ሲሆን ነው ማለት ነው። አመሰግናለሁ።